በጣም አንዴ ሰጥቷታል አንቺን ማለት ነው። እውነት ማሚ አንዴ ሰጥቷታል። በቃ እድሏ ነው ይሄ ማለት ነው። ትንሱ እንደ አንቺ አይነት አማት ከሚኖራት ሳታገባ ቆማ በትቀር ይሻላት ነበረ። እውነቴ ነው ምልሽ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰሞኑ እንግዲህ በአረንጓዴ ነገር በሽበሽ ላረጋችሁ ነው። መንገድ እየሄድኩኝ ስለሆነ ትንፋሼ አጠር ያለ ነው። በነገራችን ላይ ቡና በጣም አብዝቻለሁ መሰለኝ ገጠር ላይ እኛ ላይ ማለት ነው። እንደዚህ ከከተማ ስትመጡ ከአረብ ሀገር ስትመጡ በቃ እንደዚህ ጎረቤት ያላችሁ እንደዚህ ነው፣ እንደዚህ ነን። እንደዚህ ስለሆነ ማለት ነው ሰው ሁሉ ቡና ይዞ ይመጣል። በቃ ማህበራዊ ኑሮ በጣም ደስ ይላል ማለት ነው። በነገራችን ላይ ጉራጌ ሀገር ነው። እሺ ይሄ ጉራጌ ሀገር ነው ማለት ነው። እና እንዲሁም ደግሞ የኦርቶዶክስ እምነት ተከታዮች ማለት ነው እንኳን ለእናታችን ለቅድስት ድንግል ማርያም ልደታዊ በዓል በሰላም አደረሳችሁ። ነገ የእመቤታችን ታላቅ በዓል ነው፣ ልደቷ ነው። እኛ ጋር ደግሞ አሁን ወደዛ እየሄድኩኝ ስለሆነ ነው የኔ ውዶች 12 ዓመት የተጀመረ ቤተ ክርስቲያን ሊመረቅ ነው ነገ ማለት ነውና በጣም ደስ ብሎኛል። እውነቴ ነው የምላችሁ። አረብ ሀገር ሆኜ ሁሌ ማስበው ነበረ በቃ ለሀገሬ በቅቼ እኔም እዛ ሆኜ ቢመረቅ ብዬ አስብ ነበረ ማለት ነው። ድንግል እመቤቴ የልቤን መሻት አልከለከለችኝም። እውነቴ ነው የምላችሁ። የልቤን መሻት ሰጥታኛለች እና ነገ ሊመረቅ ነው። አሁን ደግሞ እኔ ቀደም ብዬ ነበር የመጣሁት ወደዚህ። የከተማ ሰው በጣም ብዙ ሰው ነው የሚመጣው። ዛሬ እንግዲህ ዋዜማ እዛ ነኝ ማለት ነው። እዛ ነኝ። በጣም ደስ ብሎኛል። ወይኔ እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። ምልላችሁ ፈልጌ ነው እንግዲህ የትንሱ አማት አይታችኋል። ወይኔ ማናገራው ሰው ከላይ የመጣ ነው። ቪዲዮ እየቀረጽኩ ነው። ቆይ ላቋርጠው። ካላወራችሁ እንደ ኩራት ነው የሚታየው ማለት ነው። የኔ ውድ ቤተሰቦች፣ የኔ ማሮች፣ የኔ ቀኖች እንግዲህ ቻናሌን ሰብስክራይብ ያደረጋችሁኝ አበረታቱኝ። ድጋሚ ስደት መሄድ አልፈልግም እና በሀገሬ ላይ ዩቲዩብን እየሰራሁኝ እንደ ማንኛውም ሰው መጠቀም ፈልጋለሁ እና የኔ ቀን የሆናችሁ የማዳም ቀኖች ማለት ነው ሰብስክራይብ ያደረጋችሁ ቪዲዮ ላይክ ያደረጋችሁ ቤተሰቦች የሆኑ ማለት ነው እና የትንሱ አማት ማለት ነው እንግዲህ ልጄ አልተወም ብላለች። በቃ ልጇን ታግባው። እውነቴ ነው የምላችሁ። ልጇን ለምን አታገባውም? እኔ በህይወቴ ማለት ነው እንደዚች አይነት ሴት በህይወቴ አይቼ አላቅም ማለት ነው። እውነቴ ነው የምላችሁ። እዚህ ጋር ልጆች አሉ። ቆይ ያስገባላችኋለሁ። ብዙ ነው በሉ ወይ ማሪ ማሮቼ ማለት ነው። ያ ሰፈር ስለሆንኩኝ ሰው የሚታወቅ ሰው ግዴታ ማናገር ቪዲዮ እንዳላንዛዛ ባችሁ ማለት ነው። አገራችን ይኸውላችሁ እንደዚህ ነው። ጎረቤት በጣም ደስ የሚለው ማለት ነው። እዚህ ጋርና እዚህ ጋር አስፋልቱ ደግሞ የተፈጥሮ ነው። በዛው ላዝናናችሁ ዘና በሉሽ እኔ የቀልቦች ማለት ነው። እና ትንሱ ምን አይነት ልጅ ናት የምትለው ማሚ ማለት ነው። እኔ በህይወቴ እውነቴ ነው የምላችሁ እንደዚህ አይነት አማት ገጥሞኝ አላቅም ማለት ነው። እንደው ትንሱ ተመልሳ እዚህ ቤት ከገባች ከነዚህ ቤተሰብ እንደው እግዚአብሔር አምላክ ይቅር ይበለኝ እንጂ እውነቴ ነው የምላችሁ ዘር መቀላቀል ራሱ አያስፈልግም። ልጁ ጅል መምራት አይችል፣ ወንዳ አይደለ መምራት የማይችል የራሱ አቋም የሌለው በቃ እንደዚህ አይነት ሰው እንዴት ከእንደዚህ አይነት ሰው ጋር ትዳር መምራት ትችላላችሁ? በጣም ነው የሚደብረው ማለት ነው። እና አንቺ ብትቀሪባትስ ማሚ፣ አንቺ ብትቀሪባትስ እንዴ? ምኗን ነው የሚጎልባት? ልክ አንቺ ወርቅ እሷ መዳፍ እንደሆነች ነገር እኔ እሷ ልጅ ነገር እሷ ምናምን የምትዩ ነገር ግን በጣም ነው የሚደብረው። እውነቴ ነው የምልሽ በጣም ማለት ነው። ድሮኛም እንደዚህ እንጫወት ነበር። በዛው ለዝራናቸው ምቃስ ተቀረማ ቁልቤ ቀልቤ እና ቢቀርባትስ አንቺ አይነት አማት ቢቀርባት ይሻላል ማለት ነው። ስለዚህ ትንሱ ማለት ነው አሁን ደግ አደረግሽ፣ እውነት ደግ አደረግሽ። እንኳንም ወጣሽ። ዳግም ከነሱ ጋር ግን እንዳትመለሽ። እውነት አልነገሩኝም እንዳትይ ማለት ነው። ይቅርብሽ። በቃ ምንም ማለት አይደለም። አንዳንዴ ልጅ ያለ አባት ያድጋል ወይ እንደገና ደግሞ
ልጄ ብቸኛ ይሆናል እያለን ማለት ነው። እኛ ሴቶች ያለ ጊዜያችን እድሜያችን የምናሳጥረው ነገር አለ ማለት ነው። እና የኔ ውዶች እውነት በጣም ወይኔ እንግዲህ መንገድ መሄድ አልችልም ማለት ነው። ያው ታውቃላችሁ እዛም እዚህም በመኪና ስለምንሄድ ድሮ ትምህርት ቤት አሁን እንዳሳየኋችሁ ከዚህ በጣም ይርቃል። በእግራችን እየሄድን ነበር የምንማረው ማለት ነው። አሁን ግን ትንሽ ቦታ ራሱ መሄድ አንችልም እላችኋለሁ። እንግዲህ ዛሬ ብዙ አላወራችሁም። እውነት አንደኛ ነገር ሀሳቤ እየተቆራረጠ ነው ማወራችሁ ማለት ነው። ረጋ ብዬ ትንፋሽም አረጋግቼ አይደለም ማወራችሁ። ሁለተኛ ነገር ደግሞ መንገድ ላይም ስለሆኑ ብዙ ሰው የምትተዋወቁ ሰው ስለሆነ ቪዲዮ እያቋረጥኩ ነው እነዛን ማውራቸው። አሁንም ከላይ እየመጡ ነው ሰው ማለት ነው። ስለዚህ ማቋረጤ ስለማይቀር ውድ ቤተሰቦቼ ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። ዛሬ ማሻሻ አረጋችኋለሁ። ላይቭ ከሰራልኝ ላይቭ ላይ ይገባለሁ ማለት ነው። ያሳደገኝ ለዚህ ያበቃኝ ለዚህ ደረጃ የወጣው ቤተክርስቲያናችን ሊመረቅ ነው። በጣም ደስ ብሎኛል። ከስደት መልሶ በስደት ላይ ምንም አይነት ክፉ ነገር ሳይገጥመኝ ጥሩ ቤት ገጥሞኝ እንደ እናትና እንደ አባት ጥሩ ቤት ገጥሞኝ ጠብቆ አቅፎ ለዚህ ደረጃ አብቅቶኝ አሁን ደግሞ ለምረቃ ስላበቃኝ እግዚአብሔርን አመሰግናለሁ። ሰላማችሁ ብዘት ይበልልኝ።